ሩትዬ እንግዲህ ትላንት ማታ ተናግራ ነበረ። እኔ በሕይወት እያለሁ ልጄ በማንም ምናምንቴ ቆሻሻ ሴት እንዲያድግ አልፈቅድም፣ እኔን አላወከኝም፣ ወይኔ ሩቲ ብላ ነበር ግድግዳ የመታችው ማለት ነው። እና አፍንጫን እሺ እንደዚህ እንፍ አድርጌ ልጄን እቀበልሃለሁ ባለችው መሰረት እንግዲህ ዛሬ ደግሞ በሚገርም ሁኔታ ልጇን ተቀብላለች ማለት ነው። ምክንያቱም ሩቲ በሕይወት እያለች ልጇን ሄርሜላ ልታሳድገው ማለት ነው። ምን ሆናቸዋል? ወይኔ እናቴ አያብርሽ ማለት ነው። ልጅ የሚያስፈልገው ነገር ሲኖር ይመጣለው፣ ትደውያለሽ፣ እደውልልሻለሁ እና የሚያስፈልገውን ነገር እዘሽ ትመጫለሽ ነበር ያለው ማለት ነው። ሩቲ በሕይወት እያለች ልጇን ይዞ ያ ሁሉ ዋጋ የከፈለችበት ያ ሁሉ ያለቀሰችበት ያ ሁሉ ነገር የተባለችበትን ልጇን ልዑሏን ለሄርሜላ አሳልፋ ልትሰጥ በሕይወት እያለች ቆማ እየሄደች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። እኔ ውድና ወርቅ የሆናችሁ የመዳም ቅመሞች በያላችሁበት ሰላማችሁ ይብዛላችሁ ኑሩልኝ ማለት ነው። እና ሩትዬ እንግዲህ ትላንት ማታ አብርሃም ለልጄ እናት ልትሆኚ አልቻልሽም፣ ጥሩ እናት አትሆኝም አንቺ፣ ስለዚህ እኔ ጥሩ አባት ሆኜ ልጄን የሚፈልገውን ነገር አድርጌለት እንደፈለግኩት አሳድገዋለሁ፣ ልጄን ስጭኝ በማለት እንግዲህ ልጁን አንጠልጥሎ ከነሻንጣው ይዞ ይሄደዋል ማለት ነው። ደውልልሻለሁ ስላት አንተ ከዚህ ደረጃ ሳትወርድ ልጄን ትመልሰዋለህ ብለው ነበረ። እና ሩትዬ ደግሞ ያለችውን ነገር በተግባር ታረጋለች። ከዚህ በፊትም ብዙ ነገር አይተናል። ያለችውን ነገር የምትፈልገውን ነገር ማድረግ ትችላለች። ልጅቷ ማናት? ሩቲ ማለት ነው። እና ዛሬም ደግሞ ልክ እንዳለችው አድርገው እንግዲህ ልጇን በህጋዊ ተቀብላለች። የትኛው ህግ ደግሞ ልጁ ገና ህፃን ልጅ ጡት ያላቆመ ጡት ጠብቶ ያልጠገበ ልጅ ስለሆነ ጨቅላ ልጅ ስለሆነ ማንኛውም ህግ ለሩቲ ነው የሚፈቅደው። ልጁ ከእናቱ ጋር እንዲያድግ ነው የሚፈቀደው ማለት ነው። በዚህ እድሜው ማለት ነው። ልጁ 18 ዓመቱ ሆኖ ከዚህ ሰው ጋር ወይም ደግሞ ጡት ካቆመ ራሱን ካልቻለ በስተቀር ከአባቱ ጋር እንዲያድግ የትኛውም ህግ አይፈቅድም። ስለዚህ